አዲስ አዋጅ የአንድ ብሩ የፕላስቲክ ከረጢት ከ2000 እስከ 5000 ብር ያስቀጣል። የሕዝብ ተወካዮች ምክር ቤት ባጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ መሰረት ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ይዞ መገኘት ከ2000 እስከ 5000 ብር ያስቀጣል። ይህ አዋጅ የአካባቢ ንጽህናን ለመጠበቅ ያለመ ሲሆን የፕላስቲክ ከረጢቶች በአካባቢያችን ላይ ያሉ የሚያደርሱትን ጉዳት ለመቀነስ ይረዳል። ማወቅ ያለቦት ዋና ነጥቦች፣ አንደኛ፣ ማንኛውም አንድ ጊዜ ብቻ የሚያገለግል ፕላስቲክ ይዞ መገኘት ቅጣት ያስከትላል። ሁለተኛ፣ አዋጁ ህብረተሰቡ እንዳይጎዳ ታሳቢ ተደርጎ የቅጣት መጠኑ ዝቅተኛ ከ2000 ብር እንዲሆን ተደርጓል። ሶስተኛው፣ አዋጁ የፕላስቲክ ጫማዎችን የውሃ ኮዳዎችና ወፍራም የፕላስቲክ ውጤቶች አይጨምርም። አራተኛ፣ ፕላስቲክ የሚያመርቱ፣ የሚሰበስቡ፣ የሚሸጡ ወይም ለንግድ ዓላማ የሚያከማቹ ግለሰቦች ከ50 ሺህ ብር እስከ 200 ሺህ ብር ቅጣት እና እስከ 5 ዓመት ጽኑ እስራት ሊቀጡ ይችላሉ። በመጨረሻም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መርሃ ግብር ይካሄዳል ተብሏል። ተፈጻሚነቱ ደግሞ አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል ተብሏል። ኢራን የአሜሪካ የኒውክሌር ስምምነት በመቃወም ዩራኒየም ማበልጸግ እንደምትቀጥል ቃል ገባች። የኢራን ጠቅላይ ሚኒስትር አያቶላ አሊ ካሜኒ ቴሄራን ዩራኒየም ማበልጸጓን እንደማትተው ቃል ገብተዋል። በኢራን የኒውክሌር መርሃ ግብር ላይ ለረጅም ጊዜ የዘለቁ አለመግባባቶችን ለመፍታት ያቀደው የዩናይትድ ስቴትስ ሀሳብ ውድቅ አድርገዋል። ጠቅላይ መሪው ይህንን አስተያየት የሰጡት ሮብ ሲሆን ባደረጉት ንግግር አሜሪካና ኢራን ስለ አዲስ የኒውክሌር ስምምነት ዝርዝር ድርድር ላይ መሆናቸውን ገልጸዋል። የዩራኒየም ማበልጸግ ጉዳይ በድርድር ውስጥ ተለጣፊ ነጥብ ሆኖ የቆየ ሲሆን አሜሪካ በቴሄራን ላይ የጣለችውን የምዕራባውያን ማዕቀብ ለማንሳት ሙሉ በሙሉ ማቆም ወይም በዝቅተኛ ደረጃ ብቻ ኢራን ዩራኒየም ማበልጸግ እንዳለባት ገልጻለች። የዩናይትድ ስቴትስ የኒውክሌር ፕሮፖዛል የኢራንን በራስ የመተማመን እምነትና እንችላለን የሚለው መርህ ይቃረናል ሲሉ ካሚኒ በ1989 የኢስላሚክ ሪፐብሊክ መስራች የሆኑት አያቶላህ ሮህላ ኮሜኒ ሞት መታሰቢያ ላይ ባደረጉት ንግግር ገልጸዋል። ካሚኒ እንደተናገሩት የዩራኒየም ማበልጸግ ጉዳይ ኢራን የኃይል ነጻነቷን ፍለጋ ቁልፍ ጉዳይ አድርገው ያዩታል። ነጻነት ማለት ከአሜሪካና ከመሳሰሉት ሀገራት ዘንድ አረንጓዴ ብርሃን አለመጠበቅ ማለት ነው ሲሉ የቀረበው የአሜሪካውያን ሀሳብ 100% የ1979ን የኢራን የአብዮት ሀሳቦች ይቃረናል ሲሉ ተደምጠዋል። ቴሄራን ለውሳኔዎች የዋሽንግተንን ይሁኝታ እንደማትፈልግ አክለው ተናግረዋል። አንዳንድ ሰዎች ምክንያታዊነት ማለት ለአሜሪካ መስገድና ለጨቋኝ ኃይል መገዛት ማለት ነው ብለው ያስባሉ። ይህ ምክንያታዊነት አይደለም ሲሉ ካሚኒ ገልጸዋል። ኢራን ዩራኒየም ማበልጸግ አለባት ወይም የለባትም በሚለው ጉዳይ ላይ ለምን ጣልቃ ትገባላችሁ ሲሉ ጠይቀዋል። ሰኞ ዕለት የሮይተርስ የዜና ወኪል ቴሄራን ለ10 ዓመታት የዘለቀው የኒውክሌር ውዝግብ ለማቆም የቅርብ ጊዜ የአሜሪካ ሀሳብ ውድቅ ለማድረግ መዘጋጀቷን ዘግቧል። አንድ ስማቸውን ያልገለጹ ዲፕሎማት በመጥቀስ ሀሳቡ ዋሽንግተንን በዩራኒየም ማበልጸግ ላይ ያላትን አቋም ለማላላት ወይም የቴሄራንን ፍላጎት ለማርካት ያልቻለ ነው ሲሉ ተናግረዋል። ቢል ጌት ካለው $200 ቢሊዮን ሀብት ውስጥ አብዛኛው ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረ። የማይክሮሶፍት መስራች ቢል ጌት በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚውል ተናገረ። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅ በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌት ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልሟል። ጠቅላይ ሚኒስትሩም ይህንን ሽልማት ለቢል ጌት ያበረከቱት በባለሀብቱ የተመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው ተሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎች እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌት በአዲስ አበባ ከተማ
ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስበዋል። ቢል ጌት ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለሀብቱ ቢል ኤንድ ሚሊንዳ ጌት ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለን ሀብት እንደሚያከፋፍል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶች እንዲፈቱ ለማገዝ ይውላል በማለት ተናግሯል። አቶ ታዬ ደንዳ ወደ ማረሚያ ቤት እንዲወርዱ ፍርድ ቤት አዘዘ። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ የዋስትና መብታቸው ተነስቶ ጉዳያቸው ማረሚያ ሆነው እንዲከታተሉ ዛሬ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። ፖሊስ አቶ ታዬ ፍርድ ቤት አቅርቧል። አቃቢ ሕግ ከዚህ ቀደም የተዘጉ 2 ክሶችን ጨምሮ መዝገቡ በፍርድ ቤቱ እንዲቀሳቀስ ጠይቋል። አቶ ታዬ ደንዳ ለፍርድ ቤቱ የተያዝኩበት መንገድ ልክ አይደለም፣ የኤሌክትሮኒክስ መገልገያዎቼ ተይዘዋል፣ ከጠበቃዬ ጋር ተማክሬ መቅረብ ነበረብኝ በማለት ተከራክረዋል። የግራና ቀኙ ክርክር የመረመረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት የተከሳሹ የዋስትና መብት እንዲነሳ ወስኗል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለማሰማት ለሰኔ 30 ተለዋጭ ቀጠሮ መስጠቱ ኤፍኤምሲ ዘግቧል። የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ እንደገለጹት አቶ ታዬ ደንዳ የፌዴራል ከፍተኛ ፍርድ ቤት መቅረባቸው ባለቤታቸው ወይዘሮ ስንታየው አለማየሁ ተናግረዋል። ወይዘሮ ስንታየው እንደተናገሩት አቶ ታዬ ለመጠየቅ ወደ ፌዴራል ፖሊስ ወንጀል ምርመራ ቢሮ እንዳመሩና ለሰዓታት ጠብቀው እንዳገኟቸው ገልጸዋል። አቶ ታዬ ፍርድ ቤት ቀርበው እንደነበሩና የዋስትና መብታቸው ተከልክለው በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ መደረጉ ነግሮኛል ብለዋል። አቶ ታዬ ዛሬ ያለ ህግ ጠበቃቸው ፍርድ ቤት እንደቀረቡና እስካሁኑም ከጠበቃቸው ጋር እንዳልተገናኙ ባለቤታቸው ተናግረዋል። የ69 ሚሊዮን ብር ሽልማት የሚጠብቃት ቆንጆዋ ሀሴት በ1951 በኤሪክ ሞንሪ የተጀመረው ዘንድሮ ለ72ኛ ጊዜ በህንድ አይደራባድ በተካሄደው የሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ከታይላንዳዊቷ ተፎካካሪ በመቀጠል የሁለተኛ ደረጃ ይዛ ማጠናቀቋ ይታወሳል። በዚህ ውድድር ታይላንዳዊቷ ኦፓል አንደኛ፣ ኢትዮጵያዊቷ ሀሴት ደረጀ ሁለተኛ፣ የፖላንዷ ተወዳዳሪ ማጃ ሶስተኛ ሆነዋል እና በዚህ ውድድር ከ1 እስከ 3 የወጡት ለሁሉም ሽልማት የሚሰጣቸው ሲሆን አንደኛ የወጣቸው ኦፓል በአልማዝ ፈርጥ ያጌጠ ዘውድ ትሸለማለች። በአንደኛነቷ ከሚሰጣት የ1 ሚሊዮን ዶላር ሽልማት በተጨማሪም ለ1 ዓመት ያህል በእንግሊዝ ሀገር ሙሉ ወጪ ተችሎ ተቀምጣ ቢዩቲ ዊዝ ፐርፐስ በሚባለው ፕሮጀክት ስም ዓለም አቀፍ የበጎ አድራጎት ጉዞ ይዘጋጅላታል። ከተለያዩ ዓለም አቀፍ የፋሽን ካምፓኒዎች ጋር የማስታወቂያና የብራንድ ውል በሚሊዮን በሚቆጠሩ ገንዘብ ትፈራረማለች። ከሷ በመቀጠል ያለችው የኛዋ ሀሴት ደረጀ ናት። ሀሴት በዚህ ውድድር የሁለተኛ ደረጃ ይዛ በማሸነፏ የ500,000 ዶላር ወይም ከ69 ሚሊዮን ብር በላይ የምትሸለም ሲሆን በዓለም ታዋቂ በሆኑ ዲዛይነሮችና የፋሽን ካምፓኒዎች የነጻ አቅርቦት ይሰጣታል። በዓለም ታዋቂ የሆኑ የሜካፕና የፋሽን ካምፓኒዎች የተለያዩ ማስታወቂያዎችን ያሰሯታል። ብራንድ አምባሳደር በመሆን በሚሊዮን የሚቆጠሩ ገቢዎች ታገኛለች። ከመኪና እስከ የቅንጦት ዕቃ መሸጫ መደብሮች ምርቶቻቸውን እንድታስተዋውቅላቸው የነጻ ስጦታ ያቀርባሉ። ሀሴት ባላት ቪአይፒ ትራቨል ፓኬጅ ከዓለም አቀፍ የፕሮሞሽን ካምፓኒዎች ጋር አብራ በመስራት ወደ ተለያዩ ሀገራት ስትጓዝ አየር መንገዶች በቢዝነስ ክላስ ደረጃ በነጻ እንድትጓጓዝ ሁኔታዎችን ያመቻቹላታል። እንዲሁም በዓለም አቀፍ ደረጃ ያሉ በባለ 5 ኮከብ ሆቴሎች ውስጥ በነጻ ማረፍ ትችላለች። ሶስተኛ የወጣቸው ፖላንዳዊቷ ማጃ በገንዘብ ደረጃ 250,000 ዶላር የምትሸለም ሲሆን የተለያዩ እድሎችም ታገኛለች። የሀገራችንን ቆንጆ ሀሴት ደረጀ እንኳን ደስ አለሽ ለማለት እንወዳለን። ይህ ዴሊ ኒውስ ነው። የዕለቱን ዜና እዚህ ጋር በቃው። ቸር ጊዜን ተመኘው።